በያስኳል ግንባሩን ለው ነበር ባለቤት በጣም አስጠላኝ ባለቤት ግድግዳ ለግድግዳ ጋጫለሁ እዚህ ላይ ሲሚንቶ ላይ ፈጣፈጣው እንደማይፈሰኝ በቃ እንደዚህ ያደረኩ ሳስቸግረው አፈረቀሳ የሚባለው ሀገር አርሲ ያርሲው መሬት ባዝ ጋር ሄድና አሁን ጎጆ ቤት ይሰራና ትልቅ በግ ቀይ በግ ግዛና አምጣና ደሙን ረግጣት ግባ አሁንም ታርዳ በጓ በደሟና በፈርሷ ኮገቢ ቤታችን እንዲያጥቡን የጫት እንጨት ተቀቅሎ አውዛ የሚባል እሱ የክበክሩ ዘበኛ ባርብጭቆ በራፈራፍ ላይ አስቀምጦልኝ ሄዳል። እሱን ጠጭ ነው እሱ ነው የምጠጣው። ምግብ እንኳን አይሰጠኝ። ደብረ ዘይት ሰው ይመጡ ይሄው አዲስ ዘመን ለመተናልና ይሁሉ ተቀበለ ምናምን አሉት። ይሄ አይኑ እንደዚህ የዞረ ነው። ይሄ ደግሞ እጁ እዚህ ጋር ቆራጣ ነው። እንዲ የዚህን ያህል ረጅም ነው ጠፍሮ። እሺ ቃል ኪዳን ትግባለ ይዞኝ ወደ ውስጥ ሲገባ ትልቅ በጣም ትልቅ ገንዳ አለ። እዛ ውስጥ በጣም ደም ይመጣል። የህፃናት ስጋ ይመጣል። የህፃናት ስጋ ይሰራበታል። መጀመሪያ አውልቂ ልብስሽን አውልቂ ያለኝ እኔ በጅብ ላይ እንድጋልብ ነው የተመደበልኝ። 5 ቀን ሙሉ ብራይ በጅብ ላይ ሌሊት እስከ 7 ሰዓት እስከ 10 ሰዓት 10 ሰዓት ላይ ሰላቢው ይሰራል፣ ባለውቃቢው ይሰራል፣ ደብተራው ይሰራል። ሌሊት ላይ የሆነ ነገር ስትሰራ ስታጎል መሀል ላይ እነሱ እንደዚህ ያዞርና አንተ መሀል ላይ አድርጎ ይገርፈናል። በጣም በሚያቃጥል ነገር ሲገርፈን እነሱ ጎሚት ያደርጋሉ። ሸናው የደስታቸው የሚገልጹት እንደዚህ ነው ማለት ነው። ጌታ ኢየሱስ ክርስቶስ ስዕል ተዘቅዝቆ ተሰቅሏል። ደግሞ እዚህም ስልጣን የለው አልኩ። ይኸውልሽ የዚህ ስም እንዳትጠበኝ ከኛ ጋር እስካለሽ እኛ ምንልሽን እስካደረግሽ ድረስ እንደዚህ ወርቅ ሆነሽ ነው የምትኖሪው። እንደው ትሆነሽ ይሄ ግን የምታየው ይመሰመሳል። የምታየው ስትሞቺ ይሄ ነው የሚበላሽ። እዛ ጋር እኛ ስልጣን የለን። እግዚአብሔር ግን ቸርና እግዚአብሔር ደግ እግዚአብሔር የዋህ እንደው በእውነት ትሁት ጌታ ነው። እኔን አቁመውን ዛሬ እኔ እንድናገር እኔ ለትውልድ ሁሉ እግዚአብሔር በእውነት በረከት ዛሬ ለጎዳና ተዳዳሪ እናት ያደረገኝ በምን አይኑ እንዳየኝ አላውቅም። እንደኔ አመፀኛ ክፉ ሴት የለም። ነብይት አበባ እባላለሁ። ነብይት አበባ ደምሴ እባላለሁ። ጌታ ይባረክ። እግዚአብሔር ደግሞ ታማኝ ነው። ስሙ የተባረከው እናንተ ጋር ደግሞ ከእናንተ ከወጣቶች ከልጆቼ ጋር ስላገኘ እግዚአብሔርን አመሰግነዋለሁ። ጌታ ስሙ የተባረከውን እግዚአብሔር ዘመን ሰጥቶ እድሜ ሰጥቶ እግዚአብሔር እድሜን ጨምሮ ደግሞ ለዚህ ቀን ስላበቃኝም እጅግ አድርጌ አመሰግነዋለሁ። ግን እኔ የተወለድኩት ገጠር ውስጥ ነው። የሚገል ባሌ ይባላልና ባሌ ይባላል። ከዛ አልፎ ወረዳ ፈንቅል የሚባል ሀገር ነው የተወለድኩት። ስወለድ እኔ በልጅነቴ አባቴ ገበሬ ነውና በየ2 ዓመት ነው የሚወለደው። 10 ልጅ ነው የተወለድነውና በጣም የሚገርመው ነገር እግራችን ተቆጥሮ ነው የምንታወቀው። እና መልካም ጊዜ ነበር የዛ ጊዜ። እንግዲህ በ49 43 እና 42 ብቻ እንግዲህ እንደዛ በዛ ዓመተ ምህረት ነው የተወለድኩና ገጠር ነው የተወለድኩት። ከዛ እኔ ገጠር ተወልጄ ሳድግ ግን የሚገርም ጥሩ ነው አስተዳደጋችን። ወተቱ ምን ሁሉ ነገር ሙሉ አለ። የመጀመሪያ ግን እኔ ባሌ መጣልኝ ገጠር ሆኜ የወረዳ አስተዳዳሪ ነው እኔ ያገባኝ። የወረዳ አስተዳዳሪ ነው ያገባኝ። አግብቶኝ ሲል እኔ 14 ዓመት ልጅ ነኝ። እሱ ግን ትልቅ ሰው ነበርና ከዛ አግብቶኝ ሄዶ ዲንሾ የሚባል ሀገር ነው። ከዛ መጨረሻ ላይ ለሱ አግብቼ እኔ እሱን ባገባው ጊዜ እዛ ገጠር ውስጥ የመጀመሪያ መኪና የገባው በእኔ ጊዜ ነው። መኪና ገባ። እንደገና እኔ በጣም የሚገርመው ስላስተዳደጉ ሲል እኛ ለምሳሌ በዛ ዘመን ስናድግ ጫማ አናቅም፣ ፓንቲ አናቅም እና የሚገርመው ነገር እሱ እጥፍ ልብስ ነው ያመጣው። ለእግሬ ሁሉ ሳይቀር ብራሴት ነው የመጣልኝ ወርቅ። በጣም ርካሽ ነው ወርቅ በዛ ዘመን እና እንዴት እንደምሆኑ ጠፍቶኝ እዛ ሲሄድ እሱ ብዙም ያውቅ ሰው ነው። እኔ ብዙ አላቅምና ሳጠፋ ይገርፈኛል። ዛፍ ላይ አድሬ ነው ትቼ የጠፋሁት እና አንድ ልጅ ወለድኩኝ። ልጁም አላደገም። ዛፍ ላይ አድሬ ትቼው ጠፋ። ከዛ ሄድኩኝ በቃ ሄድኩ ወደ ጂንካ የሚባል ሀገር አጎቴ ነበረ። ከዛ እሱ ጋር መጥቶ አሳስቦ ወሰደኝ። እንደገና ተዛ ጠፋ። ወለጋ የሚባል ሀገር ገባሁ ተደብቄ። ምክንያቱም እኔና እሱ አልተመጣጠንም። በጣም ትልቅ ሰው ነው እና በእኔ ልጅ ነው ሆኜ ነው። ከዛም በኋላ መጨረሻ ላይ ይሄኛው ሰው እያገኙት 100 አለቃ ነው የነሳ አገባው እና አላገባም ባል ብዬ እንደወጥቼ ነበር። በግድ ነው ዳሩኝ እና አገባው። ካገባው በኋላ ከዚህኛው ጋራ ይሄኛው ሰውዬ በጣም ጠንካራ ሰው ነው። የደሚዶሎ ሰው ነው እና ወለጋ ሰው ነው። በጣም በአንድ ጊዜ እድገት አመጣ። ወደው ከ100 አለቃ ሻምበል ነው ያደረጉት። ከዛ ደግሞ ከሻምበል ወደ ሻለቃ ሆነ። እንደዚህ እያለ
ነጌሌ ቦረና 7 ዓመት ተቀምጠናል። አሶሳ የሚባል ሀገር ተቀምጠናል። የተለያየ ሀገር ተቀምጠናል። እሱ ደህንነት ነው። ከዛ መጨረሻ ላይ ዶ ሻለቃ ከዛ ጀረናል አክሴሌሬሽን የሚባል አለ። በዛ ጊዜ አክሴሌሬሽን አሁን እሱ ሲቪል ነው የሚለብሰው። በተለያየ ከኢትዮጵያ ውጭ ሀገር እንሄዳለን እንሄድ ነበር አብረን እና ግን እንደዛ እየሆን እያለ ሰላም የለም በዛ ውስጥ። ያው ሰላም ሁሉ ነገር ደስታ አለ። እዚህ ስንመጣ ከዛ ከሄድንበት ስንመጣ የምናመሸው ዋቤ ሸበሌ የሚባል ጥላሁን ገሰሰ፣ ሪዳ የሚባል እንግሊዘኛ የሚዘፍን አለ። አስቴር ገና ልጅ ነች ትንሽ ናት። እዛ ነው የምናመሸው። እዛ በቃ ብዙ የምታሳልፈው ነገር። ከዛ ደግሞ ራስ ሆቴል እንሄዳለን መሐሙድ አህመድ ጋር እንዲህ ይከፈልልናል። መንግስት ነው የሚከፍለው። እንደፈለግ ነበር የምናሳልፈው እና በጣም ችግር አለ። ከዛ በመጨረሻ ላይ ግን ወደዚህ ነገር ልገባ የፈለኩ ያው አደግኩኝ። ከእሱ ጋር ወልዳለሁ፣ ይሞትብኛል፣ ወልዳለሁ፣ ልጅ አያድግም እና መጨረሻ ላይ እስኪ እዛ ሀገር ላይ ናይሮቢ ሄድ ነው እንደውም እንደዚህ አይነት ነገርም እስኪ ቢገኝ እንጠይቃለን እያለ ነበረ። ግን እሱ አጋጣሚ ይሄ ሳይሆን ቀርቶ እሱን ወደ ጦር ሜዳ እንዲሄድ ተጠራ። እዛ ላይ ስንደርስ ተጠራ። ሲጠራ በቃ እንዴት ሄዳለሁ አለ። ደነገጠ። እሱም ለነገሩ እሱ ወደ 5 አይነት ቋንቋ ያውቃል። ሰውየው ጋር አገኘው ኬንያውን እንዳልኩ ያው ላሳጥረው ብዬ ነው። ነገሮችን ብዙ ነበሩ እና ኬንያው ይዞን ሄደ። ሴትዮዋ ጋር ደረስን። ስንደርስ በጣም ብዙ በሺህ ህዝብ የሚቆጠር ህዝብ ነው ያለው። መሀሉ እንደዚህ ክፍት ነው። 3 አስተናጋጅ አለ። መጀመሪያ የሚቀበልህ አለ፣ ከዛ እሷ ጋር የሚያደርስህ አለ። ከዛ ሴትዮዋ ጋር ደረስ። ሴትዮዋ ደግሞ በጣም አንድ ታክላለች፣ ትልቅ ነው። እሷ አጠገብ ስንደርስ እንደውም ገና አስተኛም ጥሎ ነው ያልሽኝ። የድሬ አለብሽ ረጅም የለበስኩ የልጅነት ቆንጆ ነኝ፣ ዛሬም ቆንጆ ነኝ። ኢየሱስ ክርስቶስ ጌታ ነው። ከዛ አምጡልኝ አለችና አጠገቡ አስቀመጠችኝ። እኛ ከዛ በፊት በየናይት ክለቡ ስንገባ ውስኪ እንጠጣለን ምን እንላለን እንጂ ጫት አላቅም፣ ሲጋራ አላቅም፣ ምንም አውቀው ነገር የለንም፣ አናቅም። እና እሷ ጋር ስንሄድ ግን ቁጭ ስል አጠገቢ ወዲያው አሽሽ ነው የሰጠችኝ፣ ሽሻ ነው የሰጠችኝ። ከዛም በኋላ ባለቤቴን ደግሞ ያው ቁርጥ አምጣለችው። ሲያመጣ እጇ ላይ ተናገረች። ብዙ ሳደገመችበትና ሂድና 4 ማዕዘን ቦታ ቁርጥና ቶሎ አሁን ትተንሃለን ይሉሃል አለችው። እሺ ብሎ ያን አድርጎ ሲመጣ እኔ እዚህ ጋር አሽሽ ሰጣኛለች፣ ጋንጃ ሰጣኛለች፣ እንደገና እንትን ጫት ሰጣኛለች፣ ወይንስተር ሲጋራ ሰጣኛለች። ከዛ መንፈሱን ያስገባችብኝ ግን በማላውቀው ምንም አውቀው ነገር የለም ከዛ በፊት እና ባለቤቴን በጣም ነው የምወደው። በጣም ራስ ምታት ምናምን ታመምኩኝ ካለ ወደ እኔ ለፍ ብዬ እራመደዋለሁ፣ ጋጨዋለሁ። በጣም ነው የማምነው። የዛ ሰዓት ግን እሷ አጠገብ ቁጭ ብዬ ግን እሱ ሲመጣ አንድ ሽጉጥ አለች 6 ነው የምትይዘውና አንዷ ከመታች አሳብጣ ነው የምትገለው፣ መርዝ ናት። እሱ ያን አለማምዶኛል። እነዚህ አጃዎች አሉና አንዱ እንኳን እንትን ቢለኝ አንዱን ትገያለሽ ብሎ አለማምዶኛል ሽጉጡ። ያችን ሽጉጥ ደግሞ በቀለ ሞላ ተተናት ሄደናል። በቀለ ሞላ ሞያሌ አልጋ ክፍል ትቻት ሄጃለሁ፣ ረስቻታለሁና ተቆልፎ ነው ያው መኝታችን ሄድ ነው ማን ማይዘው። አሁን ከዛም በኋላ በጣም ተናደድኩ። ያችን ሽጉጥ በያዝኳል ግንባሩን ነው ነበር አልኩ ባለቤቴ። በጣም አስጠላኝ ባለቤቴ። በቃ ሌላ መንፈስ ገብቷል፣ መንፈስ አግኝቶኝ አላውቀውም። በጣም ሳየው ተናደድኩ። ከዛ መጨረሻ በቃ ቀርተሃል አለችው። እሱ ሄድ ሲል ተነሽ ሲለኝ አልሄድም አልኩ። የታውቃለሁ አላውቅም። እዛ በስንት አበሳ እንደገና ሄድና ይሄን እንዲህ አይነት ጊዜ ያሽሽ ቀርግዛ ምናምን እንደዚህ አለችው። ሽረት የሆነ ነገር ይሄን ገዝተናት ብሎና ነው ይዛት የምትሄደው አለችው። ሄዱ የማያውቀውን ነገር ከዛ ሰውዬ ጋር ገዛዝቶ መጣ። በስንት አበሳ እሷ ትሄድ ብላው መንፈሱ ሲል ተነስቼ መጣሁ። ስመጣ ከእሱ ጋር ጎን ለጎን አልቀመጥም አልኩት። በጣም ተረበሽኩ። ተነስተን ያው እዛም ማደር አልቻልንም። ኬንያ ተነስተው ደግሞ እያለ መጣን። እዛ ስንገባ የክፍሉ ስንገባ ገና እንደገባው ሽጉጡን ነው የፈለኩት እና ሽጉጡን ስፈልግ እሱ ታገለና ነጠቀኝ። ከዛ ልጅቷ ሙሉ በቃ ስበጣበት የነበረውን እንትን ላፕቶፕ ሰበርኩበት። የሆነ ነገር ነው ብዙ ነገር ሳደርግ አደርኩኝ። በማግስቱ ተቸገረ። ይዞ የመጣ ሰው ወደ ነጌሌ ቦረና ሄድ፣ እዛም አልተቻለም። ይዞኝ ወደ ሌላ ቦታ ሄደ። እዚህ አንተን ባለሽ ከናውስ የሚባል ከዛ ደግሞ አርሲ ይዞኝ ሄደ። አርሲ ፈረቀሳም ምንም ነገሩ እየባሰ መጣ። እየባሰ እነሱ በላዩ ላይ ነው የሚጨምሩት፣ በላዩ ላይ ነው የሚጨምሩት። ከዛ ሺሻ ጭሳለሁ፣ ጋየንን ሲጋራ አንዱን ስቴን እኔ በቃ 1 ሰዓት ግማሽ ሰዓት አይበቃኝም ፓኬቱ ከጃል በቃ ብዙ ነገር አደርጋለሁ፣ አስቸግረዋለሁ። ግድግዳ ለግድግዳ ጋጫለሁ። እዚህ ላይ ሲሚንቶ ላይ ፈጣፈጣለሁ፣ ግን እንደማይፈሰኝ በቃ እንደዚህ ያደረኩ ሳስቸግረው መጨረሻ ላይ
ምን አሉ እዛ ፈረቀሳ የሚባለው ሀገር አርሲ የአርሲ እመቤት የሚባሉት ጋር ሄድና አሁን ጎጆ ቤት ይሰራና ትልቅ በግ ቀይ በግ ግዛና አምጣና ደሙን ረግጣ ትግባ። ደሙን ረግጣ ስትገባ በቃ ቁጭ ብላል። አንተ ይሄ ባለውቃቦችም ጠንቋዮች እንደሚሰሩ ማለት ነው እንደሱ ታደርጋለች። በቃ ሌላ ምን ማድረግ አይቻልም ተባለ። ሄዱ አሰርቶ ምን ብሎ መጥቶ እሱ በቃ ማዕረጉን እያወለቀ እዚህ ውስጥ እየደበቀ ነው። በቃ ተቸገረ። ከኔ ጋር በጣም ተሰቃይ ባለቤት። አሁን ያን አድርጎ ይዞኝ ሄዱ። በጉ ታረደ። ረግጬም ብገባ ምንም አልሆነም። አልቻለም። መልስና አምጣት ተባለ። አሁን ሄድኩኝ። በግ ቀይ ሴት በግ ተገዛች ያሉ ወደ ተብሎ ታረደ። አሁንም ታርዳ በጓ በደሟና በፈርሷ አባቴ እንዲህ አይነት ነገር አይወድም። ተፈልጎ መጥቶ በጣም ይወደኛል አባቴን፣ ቤተሰቦችን በዛኛው ይረዳቸው ነበርና ከዛ በደሙና በፈርሱ አንዲት አሮጊት ከወገቤ በታች እንዲያጥቡን መበለል ተብለው አባቴ ደግሞ ተጭንቅላት ጀምሮ ከወገቤ በፈርስና በደም እንዲያጥቡኝ ተደረገ። ከዛ በዛ ደም ታጠብኩኝ። የበጉ ይሄ አንገቱ ተተልትሎ አንገቴ ላይ፣ የእጁ ተተልትሎ የእግሮቹ የፊቶቹ እግር እጄ ላይ፣ የኋላው እግር ተተልትሎ እዚህ የተረፈው ተነጥፎ ተኛሁኝ። ሆነች ጠባብ ቤት ያልየ መስጊድ ይባላል ትንሽ ናት። እዛ ወስዶ አስተኙ። ዘመሚትና ጉንዳን ላይ ወጣ። ከዛ ይህን ጆሮዬን በጥፎታ ሌላ ምንም የለ። እሱ 3 ቀን በ3ኛው ቀን የጫት እንጨት ተቀቅሎ አውዛ የሚባል እሱ በክቡር ዘበኛ ባር ብርጭቆ በራፍ ላይ አስቀምጦልኝ ይሄዳል። እሱን ጠጭ ነው እሱ ነው የምጠጣው። ምግብ እንኳን አይሰጠኝም። በጣም ተሰቃየሁ። በቃ ይሄ እዚህ አካባቢ ቆሰለ። በቃ በ3ኛው ቀን ላዩ ላይም ደረቀ። እነሱም ተሚሄዱ አወጡኝ። ከዛ እንደገና ደግሞ ዘምዘም በሚባለ ውሃ አጠውኝ በግራዋ ያሻል። ከዛ እሱን ካደረጉ በኋላ ደግሞ ይሄ ድፍን ቡና ተገዝቶ ቡናው ተቆልቶ ጥልት የሚባል ጠባብ ነገር አለ ተቆልቶ እዛ ላይ ቅቤ ተደርጎ በሱ ደግሞ አጠኑኝ። በሱ ምንም ምግብ ሳይሰጡኝ ማለት ነው። ደክሜያለሁ። በሱ አጠኑኝ። እንደገና ማታ ደግሞ አሁንም መሸዛ ቦታ ላይ ተኝቼ ትልቁ መስጊድ የሚባል አስገቡኝ። በቃ እዚሁ በጣም ብዙ ነው ያለው። አርሲ ፈረቀሳ ይባላል። እግዚአብሔር ገልብጠው እዛ ላይ ደግሞ አሁንም እንደገና ማታ ራቁቴን እንደዚህ ጎረምሶች ምናምን ወጣቶች ዙሪያን ሰብሶ ጫት እየቃሙ ትፉባት ተባለ። ሲተፉ ይቃጠል ነበር ሰውነቴ ሁሉ በቃ። ከዛ ደግሞ ግረፋት ጂኒ ነው ይላሱ ጂኒ ሆኖ መጋረጃ ውስጥ ሆነ እያስገረፈኝ ግረፋት ዶላት ድኝ ጠሯት ምናምን አለ። ከዛ የእናቴን ስም ጠራው ብዬ ምናምን ተዋት ተባለ። በቃ ሁሉ ስቃይ ያለፍኩኝ። መጨረሻ ላይ ተመልሼ አሁን ተቀመጥ እዛው ቤት ይመጣል መንፈሶቹ እኛን እንልካቸዋለን። ለሌላው ስለታመመ ላለት ችግር ጠነቋይ ተብያውም ተልኬ መጣሁ። እዛች ጎጆ ገባሁ። እዛ ጎጆ ገብቼ ቡና እያፈላሁ እያለ ይሄ ረከቦት ትልቅ ነው መርከብ ይለዋል። ረከቦቱን እግዚአብሔር ይገልብጠውና መርከብ ነው የሚለው። እዛ ጋር ጊርጋዎች ወደ 5 አይነት ዕጣን፣ ሰንደል፣ ሊባንጃ፣ ከርቤ፣ ወገር እያረኩ አጭስና እኔኑ ያስጎራኛል እንጂ ምንም የማየው ነገር የለኝም። ከዛ አንድ ጓደኞቼ ነበሩና ባሎቻቸው ሽሬ የሚባል ሀገር ሄደው ሞተዋል። ለጦር ሜዳው ሞተዋልና አብረን ነበር ነግሌ ቦረና። እነሱ ጫት ይዘው ዕጣን ይዘው ምናምን ይዘው መጡ እኔ ጋር። እነሱ ምንም የላቸው፣ እኔ ስረዳቸው ነበረ። አሁን እነሱ ባለ ትልልቅ ሆቴል ሆነዋል እና ቡና እንዲህ ስኳር፣ ጨው ነገር ይዘው ነበር የሚቸረችሩት። ከዛም በኋላ የኔ ባለቤት ያው ጀነራል ስለሆነ እነሱ ብዙ ነገር ያገኛሉ። 3-4 መኪና ቅጠልያ፣ 3-4 መኪና ስኳር ለጦሩ የተባለ ይሸጥና ይከፋፈላሉ ከአስተዳደሩ ጋር። እኛ በጣም ብር ችግር የለብንም። ከዛ ረዳቸዋለሁ። አሁን እነሱ ይመጣሉ። ይጠይቁኝ እንደሆናለች ሲባል ሲጠይቁኝ ሲመጡ አንድ ቦታ እንውሰድሽ፣ እንደዚህ ታስረሽ አትቀመጭም፣ እኛ እንደሆነው ትሆኛለሽ፣ እኛን ስትረጂ ቆይተሽ አሁን እዛ ውስጥ ተቀምጬ የአንገቴን ወርቅ እያወለቁ የእጄን ብራሴት እየፈታው ለሊስሎች እየሰጠሁ እያሸጥኩኝ ፈልገው ከሹፌሮች ላይ አሽሻ ይገዙልኛል። ምን ይላሉ ሲያልቅብኝ በቃ በጣም ብዙ ነገር እቃ ቤቱ ሶፋ ብቻ ነው የቀረው እቃ እየሸጥኩ። ከዛ መጡ እንውሰድሻለሁ። አይ አልሄድም ከዚህ በኋላ የትም ግድ የለሽም ሳሰሪ የምታገኝበት ቦታ፣ ጤና የምትሆኝበት ቦታ፣ እንደዚህ ከምትሆኝበት ቦታ አለ። እንግዲህ እዛ ጊዜ እግዚአብሔር ይገልብጥ የተለያዩ መናፍቶች እየመጡ የሚያስጎሩኝ። ከዛ ተነሳሁኝ። እሺ ብዬ ተነሱ ጋር ሄድኩኝ። እነሱ መስዋዕት ያደርሳሉ። የመጣ ነው ደብረ ዘይት ነው። ደብረ ዘይት ይዘው ይመጡ። እዛ ደብረ ዘይት ከመጣን በኋላ የሰውን ገቡ። ያን 5,000 ብር ሰጥተውኛል። ስንገባ ግድግዳው ላይ እንደዚህ የጅብስ ቆዳ አለ፣ የአንበሳ የነብር ምናምን አለና መሬት ሁሉ እንዲያልፎ አልፎ አለ። ከዛ እንደገባ መሬት ነው የምትቀመጠው።
ክብር ያለው ጌታ ቤት እንጂ እዛ ክብር የለም። ከዛ መሬት ነው የምንቀመጠው። መሬት ቁጭ ቤት ተባል ቁጭ አለ። ይሄው አዲስ ሰው ይዘን ለመተናል። አሁን ያ በወንጌል እንደምንመሰክረው ማለት ነው። ይሄው አዲስ ሰው ይዘን ለመተናልና ይሄው ልተቀበለ ምናምን አሉት። እሺ ቃል ኪዳን ትግባለ። ይዞኝ ወደ ውስጥ ሲገባ እንደ ትልቅ በጣም ትልቅ ገንዳ አለ። እዛ ገንዳ ላይ እዚህ ጋር አባ ጨጓሬ ሙሉ አለ። መሀል ላይ አንበጣ ነው ያለው። ከዛ ዳሩ ላይ ደግሞ ወርቅ ሙሉ ነው ያለው ወርቅ። ከዛም በኋላ ከዛ በታች ግን የጌታ ኢየሱስ ክርስቶስ ስዕል ተዘቅዝቆ ተሰቅሏል። ከዛ ስገባ ደግሞ እዚህም ስልጣን የለው አልኩ። ምክንያቱም እኛ እኔ ይሰፋነን አንድ ኃይል አለ። ይህን ተራራ የሰራው አንድ ኃይል ነው። ይህን ኃይል እንዲህ በቃ እግዚአብሔር የለም ነው የምንለው በመንግስቱ ኃይለማርያም ጊዜና እኔም ባለቤቴ ይሰፋ ነው የሚሰፋ ነኝ። ከዛም በኋላ እዚህም ስልጣን የለው እንዴ ተዘቅዟል ስል ይሄ መጥቶ እኔን ያነጋገረኝ ሰውዬ አልፎ አልፎ ነው ላው ላይ ፀጉር ምናምን ያለውና አይኑ ሁሉ በቃ የሆነ የዞረ ነው። ከዛን በኋላ እንዲህ መንታ አለንጋ ይዟል። ይኸውልሽ የዚህ ስም እንዳትጠሪ የዚህ ስም ሰጣሽ ብሎ ምናምን ሊመታኝ አስፈራራኝ። ኧረ እኔ አልጠራውም ምናምን አልኩ። ከዛ ይኸውልሽ የናየሽው አለኝ ወርቁና እንትና ባጨጓር ነው ይባለኝ። አንበጣው በጣም ብዙ ነው። እንዲህ ክፍል አለው። ክፍል ይሄን አለው ሙሉ ነው ክፍል ነው ይባለኝ። አየሁት። ይኸውልሽ ይሄ አለ ይሄ እኛ ከኛ ጋር እስካለሽ እኛ ምንልሽን እስካደረግሽ ድረስ እንደዚህ ወርቅ ሆነሽ ነው የምትኖር። እንደው ሆነሽ ይሄ ግን የምታየው ይመሰመሳል። የምታየው ስትሞቺ ይሄ ነው የሚበላሽ። እዛ ጋር እኛ ስልጣን የለንም። እዚህ ግን ምድር ላይ እስካለሽ እንዲሆነሽ ነው የምትኖር። ይሄ ነው ኪዳን ገብተሽ የምትገቢያለሽ። ከዛ ወይ ይብላኛ አልኩት። ይብላኛ ማናየው እዛ ሄዶ ማናየው እኔ እዚህ ምድር ላይ ከሰው በታች አሉን እንጂ ይብላኛ አልኩት። አይ እሺ ካመንሻለ ብሩን ተቀበልና ግቢ አለኝ። ወደ ጓሮ ይዞኝ ሲገባ እዚህ ጓሮ ውስጥ በጣም ሰፊ ነውና እዛ በዚህኛው በኩል ይሄ ወንዱ በዚህኛው በኩል ሴቱ ነው። በተለያየ በኩል ደግሞ አዳዲስ ሰው ነው ያለውና ለማየት ያስፈራል። ሰው በቃ ፈረንጅ የመሳሰለ ህዝብ ነው ያለው። ኪዳን የሚታደስበት ጊዜ ነው። የጳጉሜ 5 ቀን ኪዳን ይታደሳል። ኪዳን የሚያድሱበት ጊዜ ነውና እንደዛ ነው። ከዛ እነዚህ ጋር ሆኛለኝ አዳዲሶቹ ከዛ አሸዋ ላይ መጀመሪያ አውልቂ ልብስሽን አውልቂ ያለኝ ሁሉ አውልቅና ፓንቲ ላይ ስደርስ ኧረ ስለው አይቻልም አለ። አውልቂ ራቁት ነው ስገባ ራቁት ነው ሁሉ ህዝብ እዛ ጋር ያለው ራቁት ነው። ከዛ አውልቂ እዛ ጋር ስቀመጥ ገና ቁጭ ስል ያን ጊዜ እዛ ጫት እየቃምኩ እንደዛ ሽሽ እያጨስኩ ባለው ጊዜ ሲመጣ መስዋዕት እንሰጠዋለን። አቦል ቡና እንሰጠዋለን፣ ርሚጦ እንሰጠዋለን፣ የሆነ ነገር እንሰጠዋለን። መንፈሱ አውቀዋለሁ እባቡን ማለት ነው። የአሁን የእባብ 5 አይነት እባብ ነው ያለው። ጥቁር አለ፣ ተልባማ አለ፣ ነጭ አለ፣ እንደገና ቢጫ አለ። አሁን 5 አረንጓዴ አለና አሁን የነዛ እባቦች ገና ቁጭ ስል እባቡ ነው መጥቶ ኬት እንደመጣ እንጂ አንገቴ የተጠመጠመው። ከዛ እኔ በፊት አቅፌ አላቅም። መስዋዕት እንሰጠዋለን ወይ ብዬ ብድግስ ቁጭ ከነዚህ ጋር ልሰይ ነው ቅድም ኪዳን የገባል ነገርሽ ቁጭ። ከዛ አንዱ ሲወርድ ሌላ ቀርቶ እኔ በጣም የሚገርመኝ ሲጋራውን በማጨስ ጊዜ ኤሊ በብዛት ነው በረሃ ሀገር የምትኖረው። ኤሊ ሆነ ፈልጫት እንትኗን እሷን አውጥቻት ድንጋዋን ሲጋራ መተርኮሽ አድርጊያታለሁ። ድንጋዋ እንደ ጌጥ ይሆናል። ሲጋራ መተርኮሽ ኤሊዋ ራሱ እንግዲህ ገንዘብ ተምትቀምጥ ራቁተን ኤሊዋ ተግሪ አንስታ በዚህ በትከሻ አድርጋ በዚህ ጋር በዚህ ወረደች። ኤሊዋን ጉዳይ መነቃነቃችን። ከዛም በኋላ ማይመጣ የለም። ጅቡ ይመጣል፣ ነብሩ ይመጣል፣ ማይመጣ በቃ ሁሉ ግርልሱ ምናምን። ከዛ እንደዛ እያልን ዋልን። ልክ ከምሽቱ ማታ 7 ሰዓት ሲሆን ሌሊት ተነሱ ተባል። ሌሎቹ እነዚህ ኪዳን ሊያድሱ የመጡት ከፊት ነው ሄዱት፣ እኛ ከኋላ ነው። እኛ ከፊት ነን፣ እነሱ ከኋላ ናቸው። ሄድን ቀጥ ብለን ስንሄድ እንዲህ አንዳች ያክላል ቀጭኗ ገመድ በሷ አይነት ተሰርቶ በወርቅ ዙፋን ላይ የተቀመጠው በወርቅ እንትን ላይ የተቀመጠው አንዳች ያክላል። ይሄ አይኑ እንደዚህ የዞረ ነው፣ እንደኛ አይደለም። እንደ ዞረ ነው። አሁን እኛ እንዲህ አይደለ ወደዚህ ቅድ ነው፣ የሱ ቅዱ እንዲህ ነው። ይሄ ደግሞ እጁ እዚህ ጋር ቆራጣ ነው። እንዲህ የዚህን ያህል ረጅም ነው። ጠፍሩ ቆራጣ ነው፣ እጅ ረጅም ነው። ይሄ እግሩ ቆራጣ ነው፣ ጠፍር ነው። ሁሉ ነው ታዘረ ነው ቁሪጥ የሚባለው ማለት ነው። ከዛን በኋላ እሱ ጋር ደረስን። እሱ ጋር ስንደርስ እነዚህ አዳዲሶቹ እኔ በፊት ገንዘብ ስጫለው መስዋዕት ሊያድሱ የመጡት በትልልቅ ዘንቢል። እኔ አሁን ከተማ ሰው አንዳንድ ሰው ዘንቢል ይዘው ወደ ገበያ ሲሄዱ ይሄ እንትና ዘንቢል ግርመኛል። ትልቁ በሱ ነው መስዋዕት ዘንድ የምንሄደውና እነሱ እዛ ውስጥ ይዘው የሚሄዱት እጣን አለ፣ ከርቤ አለ፣ ሪሚጦ አለ፣ ሎሚ አለ፣ የቡና ተላ፣ የጠጃ ተላ፣ የአረቂያ ተላ ምናምን ጌታ ይገልብጠው አታላ ነው ሲመጣውና ያ ነው መስዋዕትና ተገንዘብ ጋር ነው
እስከሚለው ገንዘብ ጋር ነው የሚሰጠው። እሱ ነው ተይዞ ይሄ አይነት ተጋግሮ ይሄ አይነት ተፈይቶ እፍም ላይ ነው የሚጋገረው፣ ምጣድ ላይ አይደለም። ብዙ ፍም ሆኖ እዛ አመር ላይ ጋግረ ይዛ የምትሄደውና እሱ ነው የሚሰጠው። ከዛ የተባልከውን ገንዘብ ትሰጣለህ። ከዛ 3 ቀን የሚሆን 5 ቀን የሚሆን 7 ቀን የሚሆን ደግሞ እዛ የምትሰራው ስራ ላይ ያቆያል። እና እኛ ይዛለት አዲስ ነን። ከዛ ገባሁኝ። እነዛ ሰቁጣል እንግዲህ አሁን አለ የምትገቡት አላለን አዳዲሶች አሉ ከኔ ጋራ ይዞን ገባ። ባህሩን ከፈለው። አሁን የደብረ ዘይት ባህር ተከፍሎ እንዴት እንደገባንም አናውቅም። እና ወደ ውስጥ ነው ይዞን የገባው። እሱን የተከተልን ይዞን ሲገባ እኔ አሁን አርጌሳ የሚባል ሀገር አገልግዬ መጥቻለሁ። እና ያኔ ኃይለኛ እነሱ ውጊያ በነበረ ጊዜ ዛሬ 20 ምናምን ዓመት መንግስት በሌላቸው ጊዜ ታርጌሳ ስንመጣ ውጫሌ የሚባል ሀገር አለ። በጣም በረሃ እጥልቅ ውስጥ ያየሁትን በረሃ ግን ውጫሌ ነው ያየሁት። ውጫሌ የሚባል ሀገር ታርጌሳ ስንመጣ እና ውስጡ በረሃ ነው፣ በቃ በረሃ ነው አሉ። ቀጫጭን ሴቶች አሉ እዛ ውስጥ። በጣም ደም ይመጣል፣ የህፃናት ስጋ ይመጣል። የህፃናት ስጋ ይሰራበታል። ይሄ ቅባት የሚሰራበት ነው። ቀጫጭን ሴቶች ልብስ የሚያማምር ልብስ የለበሱ ሴቶች አሉ። እዛ ላይ ጂባር ላይ ውሻ ላይ ያንከባልልሃል፣ ያስቃያል። በጣም ብዙ ስቃይ ነው ያለው እዛ ጋር። ከዛም በኋላ ግን እኔ በጅብ ላይ እንድጋልብ ነው የተመደበልኝ። ሌሎቹ ኤሊ አዝረው፣ ሌሎቹ አክንባሉ አዝረው፣ ሌሎቹ 3 ጆሮ ያላትን ስራ አዝለው፣ ሌሎቹ የተለያዩ ወንፊት፣ በጣም ብዙ ነገር ነው ይመደባልና እኔ በጅብ ነው የተመደበልኝ። ቡራዩ 5 ቀን ሙሉ ቡራዩ በጅብ ላይ ሌሊት እስከ 7 ሰዓት እስከ 10 ሰዓት ድረስ። ምክንያቱም አንተ ተቀይረሃል፣ ተቀይር ያለው እሱ ጋር ግን እኔ አሁን ነው የራሴን ሰውነት ወደ ክርስቶስ ከመጣሁ እንጂ ያወቅኩት ብዙ ጊዜ ያው እሱ ሰራተኛ ነበርና ቡራዩ ቃልዮት ቤተክርስቲያን እዛ አጠገብ ተሰርቶ በምሽትም በቀንም አገልግያለሁ። እዛ ተጠርችና ቦታውን ዛፉን አሳያቸው ነበር። ሰላቢ ያለበት አካባቢ አሁን ወደ ስልብና ተቀይረናልና አሁን ያን ጊዜ ሰላቢ ሆኛለሁ። ከዛ ይኸውላችሁ ይሄ ቦታ ላይ ነበር መተን እንከባለል። ቡራዩ በጣም ጅብ ይበዛል። የሰላቢ ሀገር ነው። ከተማሱን ጋልባልን እንከባለላለን፣ ሱቅ ላይ እንከባለላለን። ይሁን መኪኖች እንኳን አሁን ለምሳሌ ቆሞ ካሉ የምንላክምና የምንሰራበት ቦታ አለ። አሁን ጌታ ከሌለው በጌታ ደካማ ከሆነ ከነካት መኪናውን አትነሳም፣ ተፈታታ ነው የምትሸጠው። በደጃቸው ላይ አፈር ትዘግናለህ። ባለ ሆቴሎች ላይ ወፍጮ ቤት ያላቸው ሆቴል ንግድ ቤት በቀን እጃቸው እየሞተ እየከሰረ እነሱ እና እንደዚህ ነው የምንሰራው። እንንከባለላለን እየወረዳታችን ከ7 ሰዓት ጀምሮ እስከ 10 ሰዓት ነው። 10 ሰዓት ላይ ሁሉም ጨርሶ ይሄዳል። 10 ሰዓት ላይ ሰላቢው ይሰራል፣ ባለውቃቢው ይሰራል፣ ደብተራው ይሰራል። እስከ 10 ሰዓት ህብረት አላቸው ይሰራል። ከ10 ሰዓት በኋላ ግን ያቆማል። 7 ሰዓት ነው የሚጀምረው እና እንደዛ ነበረ። መጨረሻ ላይ ይሄን የእጅን ያህል ተሰርቶ ተሰጠኝ። ያንን ከሰራው በኋላ ጨርስኩ። በኋላ ስራዬን እንደገና ደግሞ 100 ብር፣ 50 ብር፣ 1 ብር፣ 10 ብር፣ 50 ሳንቲም፣ 25 ሳንቲም ድረስ ተደረጉ ተቆጡ ተሰጠኝ። ይሄን ወስደሽ ሳጥን ውስጥ አስቀምጪ፣ ይሄን ደግሞ ደጅ ሽርጪ፣ ይሄን ደግሞ እንዲያርግ ለኔ አሁን እንዲህ አይነት ስራ ፈልጋለሁ ብትል ተይዟል ነው የምትባለው። እሱ የመረጠው ነው የሚሰጠው። እኔ ሆቴል ቤት ልከፍት ነው የተሰጠኝ። ከኔ በፊት እነዛ አብረውኝ የነበሩት ሆቴል ቤት ነበራቸው። አሁን ግን እኔ ያለው እነሱ የሉም እና ከዛም በኋላ ተሰጠኝ። ውጭ በር ላይ የምቀብረው ኮርኒስ ላይ ኮሪደር ላይ እንደ ፎቶግራፍ ተደርጎ የሚደረጉ የተለያዩ ነገሮች ተሰጠኝ። ያንን ይዤ ሄድኩኝ። ከሄድኩ በኋላ አሁን እኔ 5 ሳንቲም የለኝም ብያቸዋለሁ። ምንም የለም፣ ባዶ ቤት ነው ያለው። ከዛ ከሱ ጋር ከሄድኩ በኋላ እንደዚህ አለ፣ ከነዚህ ከውሾች ጋር የከረምሽው አለ። አሁን ውሾች የሚላቸው ሰው የሚያወራው ዳልሞቴው፣ ሰንጋላ፣ ኦፋ፣ ወልይቻ፣ ገብርኤል አባቡራ ምናምን የምላቸው መናፍስቶች እኔ አብሬያቸው ስሰራ የነበርኩት ሳጎራ የነበርኩት ነው። ግን ከውሾች ጋር ነሽ፣ እነዚህ ውሾች ናቸዋል። ይሄ ነው የሚሰራው፣ ይሄ ነው የሚሰራው፣ ይሄ ነው የሚሰራው ብሎ ያስተምርሃል። እዛ ውስጥ ያስተምራል። ካሁን ያው ጸፍት ነው የምንማረው ማለት እና ከነዚህ ጋር አሁን እኔ አለቃ ነኝ አለ። አሁን እኔ ማንም በቃ ከኔ ጋር እስከኖራችሁ ድረስ እንደዚህ ሆናችሁ ነው በቃ ወርቆ ናችሁ ማለት። መጨረሻ ላይ ያን ተደረገ። ያን ይዤ ሄድኩኝ። ሆቴል ከፈትኩኝ። ምን ሆቴል ከፍታለሁ? ሄድኩኝ አደርኩ። ቤት ውስጥና ግቢ ውስጥ ስቀብር አደርኩ። ኮርስ የመኖሪያ ቤት ውስጥ ነው ስቀብር አደርኩ። እንደጅም እየቆፈርኩ አሁን ባለቤቴ ምንም በፊት ወርጄ ፖፖ ላይ ወሽንቶ መሽናት አልችልም። ኃይለኛ ሰው ነው። የዛ ዕለት ግን መንቀሳቀስ አልቻለም። ከዛም በኋላ ያናገረኝም በቃ አሁን ባለስልጣን ሆንኩኝ እኔ። ከዛ መጨረሻ ላይ ያን ስቀብር አደርኩ። በማግስት ጠዋት ተነስቼ ተጣጥቤ ምን ብዬ ሄድኩኝና አንድ ባልትና ሆቴል የሚባል አለ። ሰንጋ ፈልጌ ነበር በሬ ምናምን ስለ አሁን አንቺ ዶሮ ብታርጂ ይነሳልሻል እንዲያለኝ ያውቃል ነገሩን።
ኩል እንደዚህ ይሰጠናል። እዚህ ድረስ የምንቀባው ኩል ይሰጠናል። ከዛ እስኪ የእኛንተ ቆይ ማን መስዬ ነው እንዲህ የምትለው ለምንድን የማይነሳ ብዬ ሲያይ ኧረ ሁለትም ውሰጂ አለ። ሁለትም ውሰጂ። ከዛ በኋላ መጨረሻ ታመጭልኛሽ አሁን ውሰጂ። እሺ እየሄድኩኝ ዘይት ለማፈልግ በርበሬ በምፈልግበት የተለያየ እየተሸከሙ ነው ያመጡት እየተሸከሙ። ምክንያቱም እዚህ ጋር የምንቀባባው ነገር አለ ሰላም ካልናቸው ይህንን ከሆኑ አውልቀው ነው የሚሰጡት። ከዛ ይዤ ገባሁኝ። ይዘው ሊመጡ በሁለተኛው ቀን አንድ ትልቅ ሆቴል አለ እዛ ሀገር እኛ ባሌ ጎባ ኢማም ሙሳ የሚባል ትልቅ ነው። እዛ ሄድኩና ሰራተኛ እፈልጋለሁ ብዬ በጣም ቆንጆ ወጥ የምትሰራ ምናምን ሴት አለች ሲሉ ጥራልኝ አልኩት። እሷን ስትመጣ እንድንፈልግሽ ነበር ምናምን ስላት እሺ አለች። በቃ ነገ ጠዋት እንድትመጪልኝ ብያት ሄድኩኝ። አሁን በእሷ ለካ ጨብጫታለሁ እና እየተከተለች መንገድ ከርኩ ላይ ረጅም መንገድ ሄጄ ሰዓት ከኋላ እየተከተለች ትመጣች። ነገ እኮ ነው ያልኩሽ አትነሽም እንደ ምናምን ብዬ ተቆጥቼ ከኋላ የተመለሰች። በኋላ ሳስበው ለካ እሱ ባዘዘን ነገር የተቀባን ነገር ነክቻታል። ተመለሰች። በማግስቱ እሷም ጠዋት መጣች። በሬ የሚያርድልኝ ጠዋት መጣ። እቃው መጥቷን ብሏል። ታረደ። ከዛ የወርቅ ማንቆርቆሪያ የምትመስል ተሰጥቶኛል። ወገቤ ላይ ማስረው እንደ ትልቅ ቀበቶ ተሰጥቶኛል። ያንን ይዤ ግቢ ለግቢ መዞር ጀመርኩኝ። የሚሰሩ ሰራተኞች እዛ ሲሰሩ ምን ሲሉ ከዛ እኔ በጣም